አሜሪካ ጎልደን ዶም ስትል የሰየመችውንና የወደፊት የሚሳኤል መቃወሚያ የተባለውን ዲዛይን ይፋ ማድረጓን ፕሬዚዳንት ዶናልድ ትራምፕ በቅርቡ አስታውቋል። ፕሬዚዳንቱ የስልጣን ዘመናቸው ከማብቃቱ በፊት አገልግሎት ላይ እንደሚውል ተናግረዋል። ዶናልድ ትራምፕ ሁለተኛውን የስልጣን ዘመናቸውን እንደጀመሩ ይህን አሜሪካ ላይ የሚቃጣ የአየር ጥቃት ባሊስቲክ እና ክሩዝ ሚሳኤሎችን ጨምሮ የሚከላከል አዲስ ሚሳኤል መከላከያ ቀጣዩን ትውልድ ለመከላከል በሚል እንደሚሰራና የሚሳኤል መቃወሚያውን ወደ ስራ ለማስገባት 25 ቢሊዮን ዶላር እንደሚያስፈልግ በሚቀጥሉት 10 ዓመታት ተጨማሪ ወጪዎች እንደሚጠይቅ ተናግረዋል። ሰላም ጤና ይስጥልኝ ውድ ኤክስቴት ዩቲዩብ ቻናል ተከታታዮቻችን፣ በዛሬው ቪዲዮአችን አሜሪካ በቅርቡ ስላስተዋወቀችው አሜሪካን ከዳር እስከ ዳር እንደ ብርድ ልብስ ሸፍኖ ይጠብቃታል ስለተባለው ጎልደን ዶም መረጃዎችን አካፍላችኋለሁ። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ቪዲዮ ላይክ እንዲሁም የኤክስቴት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ አባል ለመሆን ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት። የሀገሪቱ ባለስልጣናት አሜሪካ ያላት ሚሳኤል መከላከያዎች እየዘመኑና እየተራቀቁ የመጡ የጦር መሳሪያዎችን ለመመከት የሚሆኑ አይደሉም ሲሉ እያስጠነቀቁ ባለበት ሰዓት ነው ፕሬዚዳንት ትራምፕ ይህን የሚሳኤል መከላከያ ስርዓት ያስተዋወቁት። ፕሬዚዳንት ትራምፕ በአሁኑ ጊዜ በህዋ ኃይል ውስጥ የህዋ ዘመቻ ምክትል ኃላፊ የሆኑትን ጀነራል ማይክል ጉትሌን ፕሮጀክቱ በበላይነት እንዲመሩት ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን በተረከቡ በሰባተኛው ቀን የመከላከያ ሚኒስቴራቸው የአየር ጥቃቶችን ለመከላከልና ለመመከት የሚያስችል ስርዓት ላይ እቅዳቸውን እንዲያቀርቡ ትዕዛዝ ሰጥተው ነበር። በወቅቱ ዋይት ሃውስ አሜሪካ ፊት ለፊቷ የተጋፈጠችው በጣም አስከፊ ስጋት ሲል ገልጾት ነበር። ትራምፕ በጽህፈት ቤታቸው ኦቫል ኦፊስ ውስጥ ንግግር ሲያደርጉ የሚሳኤል መከላከያ ስርዓት ከመሬት ከባህርና ከህዋ ላይ የሚነሱ ጥቃቶችን መመከት የሚያስችል የቀጣይ ትውልድ ቴክኖሎጂዎችን ያቀፈ ነው ብለዋል። አክለውም በህዋ ላይ የሚቀመጥ ተቋሚዎችን፣ ሴንሰሮችን እና ማምከን የሚያስችሉ ቴክኖሎጂዎችን እንደሚያካትት ተናግረዋል። ፕሬዚዳንቱ ካናዳ የስርዓቱ አካል ለመሆን ጥያቄ ማቅረቧን ተናግረዋል። የካናዳው መከላከያ ሚኒስትር ቢል ብሌየር በዚህ ዓመት መጀመሪያ ዋሽንግተንን በጎበኘበት ወቅት ካናዳ በዶም ፕሮጀክት ላይ የመስራቱ ፍላጎት እንዳላት የገለጹ ሲሆን ትርጉም ያለውና የሀገሪቱን ብሔራዊ ጥቅም የሚያስጠብቅ ፕሮጀክት ነው ሲሉ ተናግረዋል። አክለውም ካናዳ በአካባቢው ምን እየተካሄደ እንዳለ ማወቅ አለባት እና የሚመጡ ስጋቶችን በአርክቲክ ውስጥ ጭምር በማወቅ መጠንቀቅ ትፈልጋለች ሲሉ ተናግረዋል። ትራምፕ አክለውም ስርዓቱ ከሌላኛው የዓለም ክፍል እንዲሁም ከጠፈር የሚወነጨፉ ሚሳኤሎችን የማመከን አቅም ይኖረዋል ብለዋል። ስርዓቱ እስራኤል 2011 ዓ.ም ጀምሮ አገሪቱ ሮኬቶችንና ሚሳኤሎችን ለማምከን እየተጠቀመችበት ያለውን አይረን ዶም በከፊል መነሻ የሚያደርግ ነው። ጎልደን ዶም ከአይረን ዶም በብዙ እጥፍ ይለያል የተባለ ሲሆን ከድምፅ ፍጥነት በላይ የሚውዘገዘግ ሃይፐርሶኒክ ጦር መሳሪያዎችን ፎብስ በመባል የሚታወቀውን እና ወደ ኢላማው ለመወንጨፍ ዝቅተኛ የምድር ምህዋርን የሚጠቀመውን የጦር መሳሪያ ስርዓትን ጨምሮ የተለያዩ ስጋቶችን ለመመከት የተነደፈ መሆኑን ተገልጿል። ከዚህ በተጨማሪ የሚሳኤል አረርን ከጠፈር ሊልክ የሚችል አቅም እንደሚኖሩ ተገልጿል። ትራምፕ ሁሉም ከአየር ላይ ይመታሉ ካሉ በኋላ ውጤታማነቱ መጠኑ ለ100% እጅግ በጣም ቅርብ ነው ብለዋል። የአሜሪካ ባለስልጣናት ቀደም ሲል እንደተናገሩት ጎልደን ዶም ዩናይትድ ስቴትስ ሚሳኤሎችን በተወነጨፈበት የተለያዩ ደረጃዎች ላይ ከመወንጨፋቸው በፊት ሆነ ገና በአየር ላይ ያሉ እንዲመክኑ የማድረግ አቅም ይሰጣታል። የስርዓቱ በርካታ ገጾች በአንድ ማዕከል እዝ ስር እንደሚሆኑ የአሜሪካ መከላከያ ሰራዊት ባለስልጣናት ተናግረዋል። ትራምፕ ማክሰኞ ዕለት እንዳስታወቁት ፕሮግራሙ ለመጀመሪያ ጊዜ የ25 ቢሊዮን ዶላር መነሻ ኢንቨስትመንት የሚያስፈልገው ሲሆን በጊዜ ሂደት እስከ 175 ቢሊዮን ዶላር ያስወጣል። የኮንግረሱ በጀት ቢሮ ግን መንግስት ከ20 ዓመት በላይ ለሚዘልቅ ጊዜ እስከ 542 ቢሊዮን ዶላር የሚደርስ ተጨማሪ ወጪን በኋላ በተመሰረቱ የስርዓቱ ክፍሎች ላይ ብቻ እንደሚያወጣ ግምታቸው ነው። የፔንታጎን ባለስልጣናት ነባር ስርዓቶችን በሩሲያና በቻይና ከተነደፉት አዲስ የሚሳኤል ቴክኖሎጂዎች ጋር አብረው እንደማይሄዱ ረጅም ጊዜ ሲያስጠነቅቁ ቆይተው ነበር። ትራምፕ በኦቫል ኦፊስ ውስጥ ባስተላለፉት መልእክት በእርግጥ አሁን ያለው ስርዓት የለም ብለዋል። የተወሰኑ ሚሳኤል መከላከያዎች አሉን፣ ነገር ግን ምንም አይነት ስርዓት የለም። እንደዚህ ያለ ነገር አልነበረም። በመከላከያ የስለላ ኤጀንሲ በቅርቡ የተለቀቀው ሰነድን የሚያሳየው ቻይናና ሩሲያ በአሜሪካ መከላከያ ውስጥ ያሉትን ክፍተቶች ለመጠቀም በንቃት አዳዲስ ስርዓቶችን እየነደፉ ነው። የሚሳኤል ፉክክሩን በመጠኑም በሆነ በቴክኖሎጂ እየሰፋ ይሄዳል ብለዋል። ዶናልድ ትራምፕ ጎልደን ዶም የተሰኘው የሚሳኤል መከላከያ ስርዓቶች የፕሬዝዳንታዊ ዘመናቸው ከማብቃቱ በፊት ሙሉ በሙሉ ተግባራዊ እንደሚሆን አሳውቀዋል።
በቅድሚያ $25 ቢሊዮን ፈሰስ ለማድረግ ቃል የገቡት ፕሬዝዳንቱ አጠቃላይ ወጪው ወደ $175 ቢሊዮን ገደማ እንደሚሆን ገምተዋል። ነገር ግን አንዳንድ ባለስልጣናት አጠቃላይ ወጪው ቢያንስ 3 እጥፍ ያህል ሊሆን እንደሚችል እያስጠነቀቁ ይገኛሉ። እቅዱ በመሬት በባህርና በህዋ ላይ ያሉ የቀጣዩ ትውልድ ቴክኖሎጂ መረብን እንዲሁም አጥቂ ሚሳይሎችን ለመከላከል ያለመ ህዋ ላይ የተመሰረቱ አክሻፊና ጠቋሚ ሴንሰር ያካተተ ነው የሚሆነው። ጎልደን ዶም እንደ ሩሲያና ቻይና ካሉ ሀገራት እየጨመረ ከሚመጣው የአየር ላይ አደጋዎች አሜሪካን ለመከላከል ከቀደም በነበሩ ስርዓቶች ላይ ተመስርቶ ነው የሚገነባው። የትራምፕ እቅድ በከፊል የመነጨው የአጭር ርቀት ሚሳኤል ስጋትን ለመጥለፍ የራዳር መከላከያ ሌዘሮችን በሚጠቀመውና ከአውሮፓውያኑ 2011 ዓ.ም ጀምሮ ጥቅም ላይ ከዋለው የእስራኤል አይረን ዶም ነው። ጎልደን ዶም ግን በብዙ እጥፍ የሚበልጥና ሰፊ የስጋት ቀጠናን በመሸፈን ለመዋጋት የተነደፈ ነው የሚሆነው። በመቶዎች የሚቆጠሩ የሳተላይት ሲስተሞች የሚኖሩ ሲሆን አሁን ባለው የቴክኖሎጂ መራቀቅ ለመስራት ቀላል ሆነ እንጂ ከጥቂት አስርተ ዓመታት በፊት እንደዚህ አይነት መከላከያ ስርዓት ማሰብ እንደ እብደት የሚቆጠር ተግባር ነበር። ሮናልድ ሬገን ከብዙ ዓመታት በፊት ይህንን ማሳካት ፈልገው ነበር፣ ነገር ግን ቴክኖሎጂው አልነበራቸውም ሲሉ ትራምፕ በህዋ ላይ የተመሰረተውን ሚሳኤል መከላከያ ዘዴን በመጥቀስ ታዋቂው ስታር ዋርስ ተብሎ የሚጠራውንና የቀድሞው ፕሬዝዳንት በ1980ዎቹ ያቀረቡትን ሀሳብ በማስታወስ ተናግረዋል። ጎልደን ዶም ከሌላኛው የዓለም ክፍል የተወነጨፈን ወይም ከጠፈር የሚተኮስ ሚሳኤሎችን እንኳን የመጥለፍ አቅም አለው ሲሉ ትራምፕ የተናገሩ ሲሆን የሚገነባው ከክሩዝ እና ባሊስቲክ ሚሳኤሎች፣ ሃይፐርሶኒክ የጦር መሳሪያዎች ከድምፅ ፍጥነት በላይ የሚንቀሳቀሱትን ጨምሮ እና የምህዋር የቦምብ ጥቃት ስርዓቶች ለመከላከል እንዲችል ተደርጎ ነው። ጡረተኛው የአሜሪካ የሳይበርና የቴክኖሎጂ ፈጠራ ማዕከል ከፍተኛ ዳይሬክተር ሪር አድሚራል ማርክ ሞንቴጎም ለቢቢሲ እንደተናገሩት ጎልደን ዶም በ3 ወይም በ4 የቡድን ሳተላይቶች ስብስብ እስከ መቶዎች የሚቆጠሩ ሳተላይቶች አንድ ላይ በማጣመር እንደሚሰራ ተናግረዋል። ለኒውስ ዴይ ፕሮግራም እንደተናገሩት ሚሳኤሎች የሚለዩ በመቶዎች የሚቆጠሩ ሳተላይቶች ይኖራሉ። በርካታ ሴንሰሮችን በመጠቀም የሚከታተሉ ሳተላይቶች እና ከየት አካባቢ ሊተኮስ ይችላል የሚለውን የሚያነፈንፉ ሳተላይቶች አካቶ ይዛል። በተጨማሪ የሚተኮሱ ሚሳኤሎች ለመጣል የሚያገለግሉ ራሳቸውን የቻሉ ተተኳሾች ተሸካሚ ሳተላይቶች ይኖራሉ። የሶስቱ ሳተላይት ሲስተሞች ውህደት ነው ጎልደን ዶምን እውን የሚያደርጉት። ጎልደን ዶም በ3 ዓመታት ውስጥ ይገነባል ተብሎ ነው የታሰበው። ይህም ፕሬዚዳንት ትራምፕ ስልጣን ጊዜ ከማብቃቱ በፊት መሆኑ ነው። ግን ይሄ እቅድ በ3 ዓመት ውስጥ ይሳካል የሚለው ትልቁ ጥያቄ ነው። የዘ ኢኮኖሚስት የመከላከያ አርታኢ ሻሻንኮ ጆሺ የአሜሪካ ሰራዊት እቅዱን በቁም ነገር እንደሚከታተለው ነገር ግን በትራምፕ የስልጣን ዘመን ይጠናቀቃል ብሎ ማሰብ ከእውነቱ የራቀ መሆኑንና ይሄ ትልቅ ወጪ ከአሜሪካ የመከላከያ በጀት ከፍተኛ ድርሻ እንደሚወስድ ለቢቢሲ ተናግረዋል። የቀድሞው አድሚራል ሞንቴጎመሪም በዚህ ይስማማሉ። ይህን ተልዕኮ በቅጡ ለማጠናቀቅ ከ5 እስከ 7 ምናልባትም 10 ዓመት የሚፈጅ ሊሆን ይችላል። በ3 ዓመታት ውስጥ የበለጠ አስተማማኝ እንድንሆን የሚያደርጉን ነገሮች ይኖሩ ይሆን ብለዋል። ነገር ግን 100 ደህንነቱ የጠበቀ ስርዓት አሁን ባለው የፕሬዝዳንት ስልጣን ዘመን ማብቂያ ላይ ሊተገበር አይችልም። ከኮንግረስ ተጨባጭ ኢኮኖሚያዊ ትንተና የመስጠት ኃላፊነት የተሰጠው የአሜሪካ መንግስት ኮንግረስ በጀት ጽሕፈት ቤት ወጪው በ20 ዓመት ጊዜ ውስጥ ህዋ ላይ በተመሰረቱ የስርዓቱ ክፍሎች ላይ $542 ቢሊዮን ሊደርስ እንደሚችል ጠቁመዋል። ጎልደን ዶምን ማን ይገነባዋል? በብዙ ቢሊዮን ዶላር ጎልደን ዶምን ፕሮጀክት ለመምራት የታጨው ሰው የዩናይትድ ስቴትስ የጠፈር ጄኔራል ማይክል ጉትሌን ነው። ከታህሳስ 23 ጀምሮ የሚሳኤል ማስጠንቀቂያ፣ የጠፈር አካባቢ ግንዛቤ፣ አቀማመጥ፣ አሰሳና ጊዜ አቆጣጠር፣ የመገናኛ እና የጠፈር ኤሌክትሮኒክስ ጦርነት በሚሰጡ የአሜሪካ ጦር ቅርንጫፍ የጠፈር ኃይል ውስጥ የህዋ ኦፕሬሽን ምክትል ኃላፊ ሆነው አገልግለዋል። በፕሬዝዳንት ትራምፕ በጣም ጎበዝ ሰው በማለት የተገለጹት ባለ 4 ኮከቡ ጄኔራል ጉትሌን ቀደም ሲል የጠፈር ስርዓት ኮማንድ መሪና የርቀት ዳሳሽ ስርዓቶች ዳይሬክተር በመሆን ከፍተኛ የጠፈርና የሚሳኤል ልምድ አላቸው። በዩናይትድ ስቴትስ ኦክላማ ግዛት ተወልደው ያደጉት ጉትሌን በ1991 ከኦክላማ ስቴት ዩኒቨርሲቲ ተመርቀው የዩናይትድ ስቴትስ አየር ኃይል ስልጠናቸውን በሚገባ ተከታትለዋል። ጎልደን ዶም በዋነኝነት የታሰበው በሩሲያና በቻይና የሚወነጨፉ ሚሳኤሎችን ለመከላከል ነው። በመከላከያ የደህንነት ኤጀንሲ በቅርቡ ይፋ የተደረገው ሰነድ የሚሳኤል ስጋት በመጠንና በተራቀቀ መልኩ እንደሚሰፋ ገልጿል። ሁለቱም ሀገራት በአሜሪካ መከላከያ ውስጥ ያለውን ክፍተቶች ለመጠቀም በንቃት እንቅስቃሴዎችን እያደረጉ ነው። ቻይናና ሩሲያ ሁለቱም አዲሱን የጎልደን ዶም እቅድ ጥልቅ አለመረጋጋት የሚፈጥር ሲሉ ተችተውታል።
አዲሱ የመከላከያ ስርዓት በህዋ ላይ ውጊያዎችን ለማካሄድ ጦርን ጥርቅ በሆነ መልኩ ማጠናከር እንደሚገባ የሚያሳይ ነው ይላል በዚህ ወር መጀመሪያ ላይ በሩሲያና በቻይና መካከል ከተደረገው ንግግር በኋላ የወጣው የክሬምሊን መግለጫ። ይሁንና የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በቅርቡ እቅዱን ለአሜሪካ የሉዓላዊነት ጉዳይ ነው ሲሉ በመግለጽ አሜሪካን በዚህ ሀሳብ እንደማትቃወማት ገልጸዋል። የኒውክሌር ጦር መሳሪያ ድርድር እንደገና እንደሚጀምርም ጠቁመዋል። ቻይና በበኩሏ እቅዱ የውጭውን የህዋ ክፍል ወታደራዊ ኃይል በማጎልበትና የጦር መሳሪያዎች ቅድድምን አደጋ ላይ በመጣል የዓለም አቀፍ ደህንነት አደጋ ላይ ይጥላል ስትል ተናግራለች። ጎልደን ዶም በህዋ ክፍል ላይ ከፍተኛ የሆነ ጦርነት አቅም እንዲጨምር ያደርጋል እና በውጭ የህዋ ስምምነት ከተደነገገው ሰላማዊ አጠቃቀም በተቃራኒ በተፈጥሮ ውስጥ በጣም ሁኔታዎችን ሊያዛባ ይችላል ሲሉ የውጭ ጉዳይ ሚኒስትር ቃል አቀባዩ ተናግረው አሜሪካ እቅዱን እንድትተው አሳስበዋል። ካናዳ ጎልደን ዶም ስርዓትን ትቀላቀል ይሆን? ፕሬዚዳንት ትራምፕ እቅዳቸውን በጽህፈት ቤታቸው ሲያስተዋውቁ ካናዳ የስርዓቱ አካል ለመሆን ጠይቃለች ብለዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ጽህፈት ቤት በሰጠው መግለጫ ራሳቸውን እና ሚኒስትሮች ከአሜሪካ አቻቸው ጋር ስለ አዲሱ የጸጥታና ኢኮኖሚ ግንኙነት እየተወያዩ መሆናቸውን ገልጸዋል። እነዚህ ውይይቶች በተፈጥሯቸው የሰሜን አሜሪካ የአየርና ውሃ መከላከያ ዕዝ እንዲሁም እንደ ጎልደን ዶም የመሳሰሉ ተያያዥ ውጥኖችን ማጠናከር ያካትታሉ ሲሉ አክለዋል። በዚህ ዓመት መጀመሪያ ላይ ዋሽንግተን በጎበኙበት ወቅት የካናዳው የመከላከያ ሚኒስትር ቢል ብሊየር አገራቸው በዶም ፕሮጀክት ላይ የመሳተፍ ፍላጎት እንዳላት በመግለጽ ትርጉም ያለውና የሀገሪቱ ብሔራዊ ጥቅም ነው ሲሉ ተናግረዋል። ክቡራን የክስተት ዩቲዩብ ቻናል ተከታታዮቻችን የዛሬው ቪዲዮ እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮውን ከወደዱት ላይክ፣ እንዲሁም በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑት።